እየመጣሽ ተኝ የኛ ቤት ሰፊ ነው የመጣዱ ሳይደርቅ የእንቀቡ ተንጣጣ ለያገሬ ሰው ወይኔ 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 ልትወጪ ነው። ለዚህ እኮ ነው የምንሰድብሽ፣ መርከስሽ እኮ ነው የምንሰድብሽ እኛ። ለዚህ እኮ ነው የምናንቋሸሽሽ፣ ቆሻሻ ስለሆንሽ ሴትነትሽን ስለማታስከብሪ፣ ሴት ወልዶ ሴት ያሳደገሽ የምንልሽ ለዚህ ነው። የሰው ልጅ ሴት ልጅ ሆኖ ኮራ ቀብረር ሲል ነው። ልንገርሽ እውነቱን ማለት ነው። ማንኛውንም ሴት ጠይቂው፣ አድርጊ ተውኒ የተባልሽውን ነገር ነው የምታደርጊው። ራስሽን የምታስከብሪው ራስሽ ነሽ። ደመቁ ሩታ አይደለም ስምሽ፣ ሩታዬ ደግሞ ይቺ ማዳታ። መጀመሪያ ማዳትሽን ታጠቢ። አንቺ ደግሞ አንቺ የትልቅ ጅል ማለት ነው። እንደፋሻለን ከፈለግሽ እንደ እናትሽ ከጀርባ ብትሆን ይሻላል። አንቺ አለቅላቂ ማለት ነው። አንቺ ትልቋ ሴት ወደ ከጀርባ ብትሆን ይሻልሻል። እናንተ ህዝብ ላይ ነው እንደ የምትጫወቱት? እናንተ በህዝብ ነው እንዴ ቁማር የምትጫወት? አያሳዝኑሽም? እንደዚህ ወደ እንሶችሽ አንቺ ጠንብ ቆሻሻ ቦርኮሸሌ፣ አንቺ የመንደር አህያ ማለት ነው ሩታ የምትባይ። ኧረ እባክሽ ስንት ዓመት ነው የምትሄጂው አንቺ? 3 ዓመት እኮ ሊሆንሽ ነው። ህዝብ ላይ እየተወንሽ እኮ ያውቃሉ እኮ ጠንቅቀው ተተውሽ ነው እንጂ ህዝብ ላይ እየተጫወሽ ደግሞ የህዝብ ገንዘብ ልትበይ ነው። በጎቹን ልትበያቸው ነው ደግሞ። አሁን ደግሞ ተበደለኝ ተብሎ ገንዘብ እንዲላከልሽ፣ አርግዣለሁ ብለሽ ገንዘብ ተላከልሽ፣ ወልጃለሁ ብለሽ ገንዘብ ተላከልሽ፣ አርግዤ ብለሽ ሰው ላይ ህዝብ ላይ ተጫወች፣ ወልጄ ብለሽ ህዝብ ላይ ተጫወች። አንቺ ንገሩ ይበይ ማለት ነው። አሁን ደግሞ ልትወጪ ፈጣሪ እስከዛኛው ድረስ ይውሰድሽ፣ እስከ ዘላለሙ ማለት ነው። እንደማትመለስ ያድርጎ ይውሰድሽ ፈጣሪ ኢንሻአላህ ማለት ነው። ቆሻሻ። ለዚህ እኮ ነው ሴትነትሽን ስለማታስከብር እኮ ነው። ለፋሚሊዎችሽ አንድ ቀን ደስታ ያለው ቪዲዮ ሳሰሪ ይሄው አዘን ላይ ናቸው። ቆሻሻ አብዬ ነው አባዬ የምትባል ደግሞ አባዬ ብሰማብሽ። አባዬ ምርጥ ስም ነው በነገራችን ላይ ባይዘው የከተማ ስም ነው ይሄ አባዬ የሚባለው። እኔ ዘመዶች አሉኝና እና አባዬ በደርሰን እንምጣ ምናምን፣ ግን እንደናንተ ቆሻሻ አይደለም። ሲጥ ያለ በቃ ሀብታም ነው። ማንጎ ምናምኑ በሩ ምናምንና ሄደን ማንጓችን በልተን ቆርጠን ዘና ፈታ ብለን የምንመጣውና እንደናንተ አይደሉም። ብችችች እንደናንተ አይደሉም። ቆሻሾች አይደሉም እናንተ። ከህዝብ ላይ የምትጫወቱ ቁማር። ያኛው ሄርሜላ ናት ከሀገር የምታወጣት ሩላ ላይ ነው መጥቶ። ዛሬ ደግሞ ሌሎቹ ደግሞ የአብርሃምና የሄርሜላ ሰርግ ብለው እንደገና ደግሞ ከዚህ ምንድነው እንደዚህ ቃቃ ጨዋታ? በዶራል ቅንጭላትሽ የታነጸ በዶራል ቅንጭላትሽ የተበላሸ ክብር የሌለሽ ለራስሽ ክብረ ቢስ፣ ክብርሽን ዝቅ አድርገሽ ከክብርሽ ላይ የምትጫወቺ በብር የተገዛ ነው ያንቺ ክብር። ነገ ደግሞ ሞት አለ። ገባሽ? እንደዚህ ብለሽ ምን አለበት አንዳንድ ቀን ፏ ብለሽ ብቻሽን ብትን ብለሽ። ብዙ አሉሽ በጎች፣ ብዙ በጎች አሉሽ የሚያከብሩሽ፣ የሚወዱሽ፣ የሚሰሩብሽ፣ የሚፈተፍቱብሽ። ቢወድሹም ባይወዱሽም ሳይወዱ በግድ እየወደዱሽ ማለት ነው። ለራሳቸው ለገበያቸው ሲሉ ደግሞ የገቢ ምንጭ ነሽ። የማንም የገቢ ምንጭ ሆነሽ እየተሰራብሽ እየተፈተፈተብሽ ነው። ገብቶሻል አይደለ? ስለዚህ ምንድን ነው አንድ ደግሞ ዛሬ ነፍሰ ጡር ሆነሽ መጣሽ እንዴ? ይህንን ልብስ ብዙ ጊዜ እየለበሽው ነበር። ደግሞ ዛሬ ወደፊት አረግሽ ሆድሽን። ሁለተኛ ረግሽ እንዴ? ሁለተኛ ተጫወትሽ እንዴ ቁማር ከሰው ላይ። አሁን ደግሞ ልትወጪ ነው ተብለሽ ደግሞ በሊቢያ በረሃ ነው የምትሄጂው? በየትኛው ነው የምትሄጂው? ከዚህ በፊት ከአገር ልወጣ ነው ብለሽ የአንቺ መሄድ እኮ የአንቺ ከሀገር መውጣት በጫካ ነው ይሄድሽው እዳኔ ጋራ ልትተኝ ማለት ነው። አስረግጠን ንገርሽ እንዴ? አንቺ ንገሩ ባይ አስመሳይ፣ አንቺ ንገሩ ባይ ማለት ነው። እንዴት ሴት ልጅ ነሽ በዚህ ልክ ትረክሻለሽ? በእናትሽ ሴት ልጅ ነሽ እንዴ? ሴት ልጅ ነሽ? ምን ሆነሽ ነው? እኛ እኮ ሴቶች አሉን እኮ ለማርከስ ፈልገን አይደለም፣ ግን ርካሽ ስለሆንሽ ነው። አንቺ በራስሽ ስለረከሽ እንጂ እኛ ክፉ ሆነን አይደለም። እንገርሽ አንቺ ውሻ እስከዛኛው ዓለም ያሳፍረሽ እያልኩሽ እኮ ነው። በቃ ልሳፈር ነው ብለሽ የለ እስከ ወዲያኛው ያሳፍረሽ ፈጣሪ የላይኛው ጌታ ይስማን። የእውነት እንደው አንቺ ከዚህ ጥፊ ነው የምልሽ፣ ከዚህ ጥፊ ቆሻሻ። አንቺን ነው እንዴ እነ መሲ ብርችስቶ እነ ሰዓራ እነዚህ ጀግኖቹ ወስደው አንቺን እዛ ሸቀጥ አያስነኩሽም። አንቺን ቆሻሻ ውሸት ነው ይሄ። ሳራ እንኳን ተላቀቀኝ ባለችበት ነው አቀነባብረው ያመጡት። እኔ ደግሞ እውነት መስሎኝ ይቅር ይበሉኝ እህቶቼ። ቆሻሻ ቦርኮ ምን አባሽን እዚህ እየመጣሽ ታላቀለ ሂጂ። ታዲያ ተደብቀሽ ሂጂ። የሚሄድ ሰው እኮ ሄዳለሁ ካሜራ ደግዶ ሄዳለሁ እያለ አይደለም። እንዴት ህዝብ ላይ ቁማር ትጫወቻለሽ አንቺ? አያሳዝንሽም? የህዝብ አንቺን ብሎ ብዙ እየለፋ ብዙ እየደከመ ብዙ ነገር እየሆኑ ታድግልናለች እያሉ እንድትመጭ እያሉ እየደከማቸው በጎቹ ሳይተኙ እያደሩ በጎችሽ ተሸውጃቸዋለሽ እንዴ? እንደዚህ ያድርገሽ ምን ያደርግልሻል? ከነሱ ላይ የአህያ ስጋ ማረድ ምን ያደርግልሻል? በእውነት የአህያ ስጋ ማረድ ከነሱ ላይ
3 ዓመት ሙሉ 2 ዓመት ሻለቀ። ምን ይደርግልሻል? 2 ዓመት ከ6 ወርሽ ሆነ። በቃ አለቀ። ድብና አለ። እንደው ነው የምልሽ 2018 ነው የምልሽ። ይዞሽ ድብን ጥፊት ይበል በዛው። በቃ ሊሄድ ነው ብለሽን እናያለን። ደግሞ አንቺ ወንድ ነሽ ሲከጂ የአንቺ ትኬት ቶሎ ነው እንደሚመ አንቺ አስመሳይ ቀጣፊ ውሸታ አንቺ ንገሩ ይባይ ማለት ነው። ቱሃን እኮ ናት ጋይስች ቱሃናም የሆነች እንጨጭ የባብ ልጅ እባብ ተኩላ ብለሽ እኮ እናትሽን እኮ አሰድበሽናል እኮ ከዚህ በፊት። መቼ ነው አንቺ መቼ ነው ከሀገር የምትወጪው? ለምን አረብ ሀገር አያመጡሽም? ለምን ዱባይ አይወስዱሽም? ሴቶቹ በጎቹ ተባብረው አንቺ በጎቹን አስበላሻቸው እኮ በልተሽ አስበላሻቸው። በጎቹ ምን አደረጉሽ? እሰው ቤት እየሰሩ እየተንከራተቱ እኮ ለአንቺ ገንዘብ እየላኩ እኮ። ታይ ይሄንባ እንትን ይልሻል። እውነቴን ነው የምነግርሽ። እንወደድ ብለው የሚያደርጉን ነገር ከአንጀታቸው እንዳይመስልሽ። አንድ ቀን ይጥልሻል። አንድ ቀን ይጥልሻል። አሁን በጋሌ ብለሽ እንደዚህ አወኩ ማለቱ ፊቅ ማለቱ ውሸቱ ማንሰራፈፉ ጥሩ አይደለም። አይስቁም እኮ ሁላችሁም አስመስለው ነው የሚያወሩት። ልጄን ይዤ መሄድ አለብኝ፣ ልጄን ይዤ መሄድ አለብኝ። ስጪው ለአብርሃም ታደሰ ልጁን ያሳድገዋል። የጋሽዬ ልጅ ስጪው ለጋሽዬ ታደሰ ያሳድገዋል። ለምን አሰጨው ልጁን? ቡችላ የሆነሽ ቡችላ ነገር ማታምሪ አውሬ መሰልሽ። የተበደለ እየመሰለ አንዳንድ ቀን ፊቷ ፎሽ። ትናንትና ልታገቢ ነው ተባለ። ወንድ ይዘሽ ልትመጪ እልላል። ወንድ ይዛ ልትመጣ ነው ደመቁ ብለን እልላል። ልታገባ ነው ባላገኘ ተብሎ የአንድ ወር መጫ ታገባይ። እንግዲህ ባላለ ብዬ እኔም እልልልል አልኩኝ። ደመቁ ልታገባ ነው ብሎ የአንድ ወር መጫት የምታገባበት ሀገር አዲስ ኢትዮጵያ ተመሰርታለች። ሰምታችኋል? የአንድ ወር መጫት ትዳር የምትይዝበት አዲስ ኢትዮጵያ ተመሰርታለች። ጉታጀራ ውስጥ አዲስ ጉታጀራ ተፈጥራ ማለት ነው። የአንድ ወር መጫት ገና የአንድ ወር 40 ቀን ይሄን ሰሞን የሆናት ገና ልታገባ ትዳር ልመሰረት። ይሄንን ብለው ወደ ሶችሽ ሲፈተፍቱ ነበረ። ፋሚሊዎችሽ እነዚህ በጎቹ ሲፈተፍቱ ነበረ። አሁን ደግሞ አንቺ ወደ ካናዳ ሊሄድ ነው ብለሽ ከዙን ቀየርሽው። ወደ ካናዳ ነው ወደ አውሮፓ ነው? ምን ነው ይሄን ውጭ ሀገር ያለውን ሰው አመሽው? ሳንቺ ተይ እንጂ ይነቃብኛል እንኳ ብለሽ አታስቢም እንዴ? ነገሩ እኮ ድሃ ሲያገኝ ጋይስ ከባድ የምር። የድሃ ልጅ እንጀራ ሲበላ ያስቸግራል። የመጣበትን አያውቅም። እግዚአብሔር ይመስገን አይልም። ኧረ ተይ ደመቁ ተይ፣ ፈጣሪሽን ፍሪ። ተይ ፈጣሪሽን ፍሪ። ተመለሽ ወደ ራስሽ። እንቺ የጸበል አደፉባትም እንደ ይችን ጂኒ የሆነች ልጅ ሰይጣን፣ የሰይጣን ቁራ እንዴት ህዝብ ላይ ትጫወቻለሽ? ይህ ህዝብ የራስሽ ህዝብ አይደል እንዴ? እንዲህ ሄድ ነው አባይ ብሰማ ትልቅቱ ደግሞ አባይ አፈር አባሽ ያስበልል ቆሻሻ ቦርኩ